አስደንጋጩ ዜና ሮዚን የማያ እናት አግታ አሰቃየቻት። ሮዚ ባልጠበቀችውና ባላሰበችው ሰዓትም ትልቅ አደጋ ውስጥ ገባች። ሮዚን እንግዲህ በሚያሳዝን ሁኔታ ያገተቻት የቅዱስ ልጅ እናት አሁን ላይ ሮዚ ሆን ብላ በማጣራትና ሆን ብላ እዛ በመድረስም በሚያሳዝን ሁኔታ እንግዲህ አግታ አሰቃየቻት። ሮዚ የቅዱስን ልጅ ስታይም ከፊት ለፊቷ እንግዲህ በጣም ደንግጣምና እየተገረመች ነበር። እናም የማያ እናት አሁን ላይ ልጄ ናት በማለትም ሮዚ ያየችውን በጣም በሚገርም ሁኔታ ለማስቀየስ ሞከረች። በጣም የሚወዳት እያለች እናም ሮዚም በጣም ደስ ትላለች። ፈጣሪ ይጠብቅልሽ ብላ ከፊቷ ላጥ ብላ ሄደች። ነገር ግን የሚያሳዝነው ነገር ሮዚ አሁን ላይ የማያንና ስትከታተል ከፊት ለፊቷ በሚያሳዝን ሁኔታ እንግዲህ ከሷ ኋላ ደግሞ አንድ የሚከታተላት የማያ እናት ሰው ነበረ። ፎቶ በማንሳትም አንድ ሴት እየተከታተለችና የምታውቀው ነገር ያለ ይመስላል። ስለዚህ ራስሽን ሰወር አድርገሽ አምልጪ በማለትም እንግዲህ ነግሯትም ይገኛል። ሌላውና ከባዱ አሁን ላይ እጅግ በጣም የሚያሳዝነው በእርግጥ ናታን ተይ ብሏት ነበር። ናታንና አሁን ሰላም ትልቅ ጉብዳ ተፈጠረ። ይሄ ሁሉ ምንድን ነው? በስካር መንፈስ ለሰላም ሁሉንም እውነታ ፈረጥ አረገው ናታን። እኔ ለአንቺ የምገባ አይደለውም፣ አንቺ ንጡህ ሴት ሰላምዬ እያለ ናታን ሁሉንም ሲናገር ሮዛ ልታስነሳው ብትሞክርም ከማኬ ጋር ተኝቻለሁ ብሎ አፈረጠው። በዚህን ሰዓት ሮዝ ለምንድን ነው ሊነግረኝ የፈለገውን ነገር እንደዚህ የምታደርጊው እያለችም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ መለሰችላት። ሮዛም ስለሰከረ ብዙ እንዳያወራ ነው ስትላትም እኔና አንቺ አይደለ ነው ያለ ነው የፈለገውን ያደርግ ተይው አለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርቲ ዘመተናል። እንግዲህ ሰላምና ናታን የመጨረሻ ትልቁን ጉብዳ አፍርጦት ተለያዩ። ናታን ለሰላም እኔ ላንቺ የምገባ ሰው አይደለውም የምገባሽም አይደለውም ሲልም እሷም ምን እያልክ ነው ናታን ስትለው እኔ ንጹሕ አይደለውም አላት። እሷም ምን እያልክ ነው ስትል በስካር መንፈስ ሊቀባጥር ነው እንዴ ምን ሆኗል በማለትም ሮዚ ናታንን ልታነሳው ስትሞክር ናታን እንግዲህ በሚገርም ሁኔታ እውነቱን ሲዘረግር እባክሽ ሮዝ ምንድን ነው ሊነግረኝ የፈለገው ነገር አለ፣ አንቺ ግን እየከለከልሽው ነው ገና ከድሮ ጀምሮ አለቻት። ሮዛም ዝም ብሎ ሰክሮ ነው እንጂ ምን የሚያወራው ነገር አለ ስትልም ናታን ግን እውነቱን አፍርጦ ገላገላት። ሌላው አሁን ላይ ቅዱስ ልጁን ማግኘት አለበት ብላ ያመነችው ሮዚ በሚገርምና በከባዱ ሁኔታ ትልቅ ነገር የተፈጠረው አሁን የማያን ቤተሰብ ለማወቅ እየተከታተለች እና ድርጅቱ እንግዲህ ልጅ የቀያየሩ መሸጥ የሚችሉትን ድርጅት ስታቅም ከፊት ለፊቷ የተቀመጠችው ቅዱስ ያሳያት ማያ ነበረች ፎቶዋ። እናም ሮዚ አሁን ላይ እዚህ የመጣሁት የስራ ማስታወቂያ ስለነበረ እሱን የስራ ማስታወቂያ ለመሞከር ነው የመጣሁት ስትልም ሴትዮዋም እንግዲህ እሺ ችግር የለውም ግን አልፎሻል፣ ቀደም ብለሽ አልመጣሽም፣ ሌላ ጊዜ ልናወጣ ስለምንችል መምጣት ትችላለሽ አለቻት። እሺ አመሰግናለሁ በማለትም የማያን ፎቶ ተመስጣ ስታይም ምን ነው እምረዳሽ ነገር አለ፣ ምን ነው ችግር አለ ስትላትም አይ ምንም አመሰግናለሁ ብላ ቆማ ተነሳች። በዚህን ሰዓት እያየች የነበረው የማያን ፎቶ ነበረ እያለችም ፈገግ አለች። እናም እንግዲህ ማያን ቅዱስን እንደዛ ሊያደርገው የቻለው እንግዲህ የማያ እናት ነች። እናም ሮዚን ያገተቻት በትዳሬ ከመጣ ወደ ኋላ የምልበት ምንም ምክንያት የለኝም። ቅዱስ ልጄን
ልጅ አንተን ትወዳለች። ልጄን በፍጹም አንተ ልትወስድ አትችልም። የማይታሰብ ነገር ነው። ስለዚህ ሙያ የኔና የኔ ብቻ ናት፣ የኔ ልዕልት ሙያ እያለችም በእርግጥ ደውላ ለሙያ ወይ የኔ ልጅ ስትላትም ይዘሽልኝ ነው ያለቻት። አባትሽ መጥቷል፣ ችግር የለውም ይዤልሽ እመጣለሁ በማለትም መለሰችላት። ጉዞዋን ቀጠለች። ሌላኛውና አሳሳቢው እንግዲህ ማያ አሁን ላይ ከእናቷ ጋር ብትኖርም ቅዱስ እንዳያገኛት ወይም ደግሞ ራሱን አስታውሶ ያደረገውን ነገር ማድረግ እንደሌለበት የሞከረችዋ ሴት ማነች? ሌላውና ከባዱ አሁን ላይ ማኪ እንግዲህ ሰላምን ፀጉር ቤት አጌታ እውጭ ፈልግሻለሁ ስትላትም ሰላም አይ እንግዲህ ስትልም አይ አርፈሽ ተቀመጭ፣ አንቺ ነሽ አይደለም እንደዛ እስር የሆነች ስትጫወትብኝ የከረምሽው ሰላም አንቺ ነሽ አገሩን ስዳስስ አለቻት። ማኪ እኔ አይደለሁም ለምን አታይኝም? ናታን ደግሞ ሊያገባ ነው። ያንቺ ያልሆነን ሰው ስትተሽ የራስሽን ህይወት ለምን አትኖርም? አለቻት። አንቺም ማትረቢ የሰርግሽ ዕለት የምትጎነጭውን እንባ ብርጭቆ አዘጋጅተሽ ጠብቂ፣ እቀዳልሻለሁ። የኔም ፍቅር የፍቅረኛ አንቺ ነሽ። ሲቀጥል አንቺ ካልሆንሽ ደግሞ እንባዋን የሙሽራዋን የሚቀዳበት ብርጭቆ አዘጋጅተሽ ጠብቂኝ አለቻት። በዚህን ሰዓት እባክሽ ተይኝ ተይኝ እያለችም ብትበሳጭም ሰላም በእርግጥ ረይ ገፍትራት ሄደች። ረይ ይችልሽ ልጅቷ ምን እየሆነች ነው እንደዚህ እየሆነች ያለችው? ወይኔ ማኪ የማንም መጫወቻ ሆንኩኝ እንዴ እያለች እንግዲህ መበሳጨቷን ጀመረች። ማኪ እዛ ቤት መግባት አለብሽ በማለትም ሰተት ብላ ስትገባ ምን ልትሰሪ መጣሽ? ውጪ በማለትም በእርግጥ ናታንን አጌታ አስፈራራቸው። ናታንም የሰርግ ዕለት አሳያለሁ ምን እንደማረግ፣ አንተን በህይወት እያለሁ የሌላ ሰው ሆነ ማየት አልችልም፣ ስለዚህ አርፈ ብትቀመጥ ይሻልሃል ስትለውም እሱም ምንም አታመጭም በማለት በጊዜው ሄደ፣ ጥሏት ሄደ። ጉሮሮዋን አነቃት። በዚህን ሰዓት ሁላችሁም እየተናደዳችሁ ልቀቀኝ እባክህ ልቀቀኝ፣ እኔ ጉሮሯን ላይ ነው እንደ ንደታችሁን የምታበርዱት፣ ዘላችሁ ጉሮሮ ላይ የምወጡት አለችው። ናታንም አንቺ ወራዳ አርፈሽ ብትቀመጭ ይሻላል፣ ምንም ብታረጊ ምንም አንቺ የኔን ሰርግ ወደኋላ ልታስቀሪው አትችይም ሲላትም እርግዝናዬን ለማሚ እነግራታለሁ። በዛን ሰዓት ማሚ ደግሞ አንተ እንድታገባ አታደርግም፣ ግን እርግዝናዬን ለማሚ ተናገርኩኝ አባቱ ማን ነው ብላ ስለምጨቀጭቅ ያንን ማድረግ አልፈልግም። አይ ካልክ ግን እነግራታለሁ አለችው። ናታንም ምን አባሽም አታመጭም በማለት ጥሏት ሄደ። በእርግጥ ካፌ ውስጥ ስለነበረ አንድ ሰው ምንድነው ሲልም አይ ፍቅረኛ ነው አለመግባባት ተፈጥሮ ነው ምንም ችግር የለው ቀላል ነው ብላ ማኪ ዋሸች። ቀጥታ ወደ ቤት ሄዳ በር ስቆረቆረ ሮዛ በሩን ስከፍት ምን ሰሪ መጣሽ? ውጪ አለቻት። እሷም ቀጠለች እና አይ አልወጣም። ለምንድን ነው የማትወጪው? እንግዳ በእንግዳ በሀገርሹ እንደዚህ ነው እንደሚሰናበተው የሚቀበለው? ውጭ አይባልም። ቡና ተፈልቶ ቡና እንዳፈላልሽ ትፈልጊያለሽ? አዎ አልፈልግም። ሮዛ ገብታ ቡና ባፈላላት እቺ ተረገመች አጠጣም። ቡና ከማፈላልሽ ቆንጆ ነገር አዘጋጅቼ ለምን አልሰጥሽም አለችና ክችን ገብታ ምግብ ለማኪ ያቀረበችላት። እኔ ምን ሞኝ ነው አንቺና ምኔ ቡና የምጠጣ አንቺ የሰራሽውን ቡና የምጠጣ እብድ እኮ አይደለሁም ጤነኛ ነኝ እያለች እንግዲህ ማሰላሰሏን ጀመረች። ሮዛም አሁን ምግቡን ሰርታ ብይ ከቡናው ይልቅ ምግብ ይሻላል ብዬ ነው በሀገራችን ባህል ምግብ ያው እንግዳ ዝም አይባልም ብዬ ነው ስትላትም አልበላማሽ በእርግጥ ይች ተንከሴ ሳታምነኝም፣ ስለዚህ መጀመሪያ እኔ መቅመስ አለብኝ፣ እሱንም ቆይ አሳይሻለሁ፣ ራስሽን ሆስፒታል ታገኘዋለሽ፣ ያን ጊዜ ምን አለች ሮዚ ታያለሽ እያለች እንግዲህ ሮዚ ስራን ቀጠለች። ሳሎን ይዛ ሄዳ ስትላት ማኪ ዋዛ አይደለችም አልፈልግም አለች። ሌባናት ልጇን አታምንም እና መርዝ ያደረግኩበት መስሎሽ ነው እንደ ይሄው ነው የበላሁት። አበይ አልበላም።
ቀረብሻ አለችና ሮዚ ይዘው ገብታ ክችን አስቀምጣው ሄደች። በዚህን ሰዓት ሰላምና ናታን ፏፍክት ብለው መጣች። ሰላም ወይዘሪት ሰላም አምሮብሻል፣ ውዬኔ ቆንጆ እያለች መላላጥ ጀመረች ማኪ። በዚህን ሰዓት ሰላም ደነገጠች። ነው ምን እያልሽ ነው? እንዴት መጣች እያልሽ ነው? ምን አስደነገጠሽ? ቤቴ እኮ ነው፣ እዚህ ቤት ለመምጣት ምንም ነገር አያቅተኝም አለች። በእርግጥ ማሚ እዛ ቤት ነይ ብላ ጠርታኝ ነው የመጣሁት፣ ማሚ ጋር ደውዬ ነበረ ለዛ ነው እያለች መላላጧን ቀጠለች። ሌላኛውና አስደንጋጩ አሁን ላይ እንግዲህ የተፈጠሩት ከባዶቹ ነገሮች ማኪ ቁጭ ብላ ሲያገኛት ናታን ከፊት ለፊቱ ምን አባሽ ልትሰሪ መጣሽ? ነይ ውጪ በማለትም ጉሮሮዋን አንጠለጠላት። እባክህ ልክለኝ ነው እኮ ናታን ናቱ እያለች መለፍለፍ ጀመረች። ነይ ውጪ በማለትም ጉሮሮዋን ሲጥ አድርጎ ከበረር እሽ ቦርሳ ያለ ያዝ በማለትም ከበር ወጣች። እና ናታንም አሁን ማኪያዝ የዛተችበትን ነገር ማሰብ ጀመረ። ሌላኛውና አስደንጋጩ አሁን ላይ ማኪ እንግዲህ ከዚያ ከቤት ስትወጣ ምን ማድረግ እንዳለባት ጠንቅቃ ታወጣለች። ሌላውና አሳሳቢው አስደንጋጩ ነገር እንግዲህ ሮዚ የናቲን እንግዲህ አሁን ላይ የቅዱስን ሁኔታ ስላየችም አስደንጋጭ ነገር ተፈጠረ። ሮዚን በደንብ እየተከታተሉ አሁን ላይ ምን ማድረግ እንዳለባቸው ጠንቅቀው የሚያውቁት የማያ እናት ቤተሰቦች። ሌላው አሁን ላይ ናታንና ሮዚ ሁላቸውም ዛሬ ደስ የሚል ጊዜ ማሳለፍ አለብን፣ ድብርታችንን መተው አለብን እያሉ ሮዚ በተለይ ደብሯታል። አየሁት ማያ ያለችበትን ማለት የቅዱስን ልጅ የሰረቁትን ሰዎች ድርጅት አገኘሁት። ሮዝ እሱ ነገር ቀላል አይደለም፣ እኔ ነግሬሻለሁ፣ ችግር ይፈጥርብሻል አላት። ናታን ምንም ይሁን ምንም ቅዱስ ልጁን ማግኘት አለበት፣ እውነት ይፋ መውጣት አለበት በራስሽ ጊዜ። እሺ እሱ ልጁን አገኘ፣ ከዛ የአንቺ ህይወት ምን እንደሚሆን ታውቂያለሽ? ቀላል እኮ አይደለም ይሄ ነገር አላት። እሷም ቀጠለችና አውቃለሁ የሚመጣውን ነገር ለመቀበል ዝግጁ ነኝ ናታን አለችው። እሱም እሮ በፈጠረሽ አላት። እኔ ራሴ ችግር ያለብኝ ጭንቀት መከራ ይበቃኛል ሮዝ ሲላትም ናታን እኔ ወጣለሁ አንተ አታስብ አለችው። ናታን አሁን ላይ ድብርታቸውን ለመተው ለማስወገድ ብለው በደስታ እንግዲህ ወይናቸውን አቅርበው መጠጣት መጨምጨም ጀመሩ። በዚህን ሰዓት ሮዚ የፈራችውን ነገር ናታን ዘረገፈው። ለሰላም ሁሉንም ነገር ዝርግፍግፍ አድርጎ እኔ ላንቺ የሚገባ ሰው አይደለውም፣ ንጹሕ አይደለውም በጣም በቃ እያለ ሁሉንም ምንድን ነው ናታን ተነስ ስትል ሮዝ ሊነግረኝ የፈለገው ነገር አለ፣ ብዙ ጊዜ እየከለከልሽው ነው፣ ቆይ ምንድን ነው አለች። አይ ምንም አለቻት። አይ እኔ ደስ አይልም፣ ቻናሉን ሰብስክራይብ